ሴት ልጅ አብረሃት መሄድ አብረሃት መታየት ኦኬ ከሰዎች ፊት ከህዝብ ፊት አብረሃት በክብር ማስቀመጥ እጇን ጨብጠህ መሄድ በጣም ነው የምትፈልገው ሴት ልጅ ሪሊ በህይወቴ የተረዳሁት ነገር ቢኖር ይሄ ነው ሴት ልጅ የምትፈልገው ነገር ይሄ ነው የምሬ ነው ብዙ ወንዶች ብዙ ጊዜ እኛ ወንዶች የሆነ ሰው የተሰበሰበበት ቦታ ላይ ህዝብ ያለበት ቦታ ላይ ሰርግ ላይም ሊሆን ይችላል ምንም ላይም ሊሆን ይችላል ምናምን ላይ ሚስቶቻችን ይዘን አንታይም የትኛው ቦታ ላይ ሚስት ይዘህ ሂድ እጇን ጨብጠህ ይዘህ ሂድ ከሰዎች ፊት በቃ ልትስማት ትችላለህ ምናምን ቅፍ አድርገህ ምናምን ይዛት ይሄ ለሷ ማን ሌላ ታሪክ ነው በቃ ሌላ ታሪክ ነው የሚሰጣትና ሴቶች እንደዚህ ይወዳሉ ይሄ ክብር ይወዳሉ በጣም ሁሉም ሰው ክብር ይወዳል ግን ሞር በጣም ሴንሲቲቭ ናቸው ትንሽዬ ቃላትም ሊሰብራቸው ይችላል ስለዚህ ሴትን ልጅ በዚህ ነው ትሪት ማድረግ የምትፈልገው 3 አመታት እየሆነን ነው በፍቅር በትዳር በዚህ ጊዜ አንድ የተረዳሁት ነገር ቢኖር ሴቶች የሚወዱት ነገር ሴት ልጅ የኔ ፍቅር እወድሻለሁ ብለ ቃሉን አውጥተህ ብትናገራት እንዴት ሊያስደስታት እንደሚችል ልነግርህ አልችልም ሺ ጊዜ እንኳን ብትጣላ ምንም ብትል የሆነ ችግር እንኳን ካለ ቻው ያ ነገር ቀረ ኦኬ ሁለተኛ በጣም ትሪትመንት ይፈልጋሉ ሴት ልጅ ትሪትመንት ትፈልጋለች ማለት ያ ማለት ምን ማለት ነው ግዴታ ይሄ ለግዠሪ የሆነ ህይወት መኖር አይተበቅብህም ባለህ ነገር ላይ አሁን ሴት ልጅ አብረሃት መሄድ አብረሃት መታየት ኦኬ ከሰዎች ፊት ከህዝብ ፊት አብረሃት በክብር ማስቀመጥ እጇን ጨብጠህ መሄድ በጣም ነው የምትፈልገው ሴት ልጅ ሪሊ በህይወቴ የተረዳሁት ነገር ቢኖር ይሄ ነው ይሄ ምክር እንግዲህ ለነ አብርሃም ነው ሙሉ መረጃውን የማቀርብላችሁናል እስከ ቪዲዮ ፍጻሜ አብራችሁን ቆዩ አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ ይብዛ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ላይክ ሼር እያደረጋችሁ ቤተሰብ ሁኑ አዳዲስ ትኩስ ቪዲዮዎች የሚለቀቅበት ቻናል ነው የምለቀው ቪዲዮ በፍጥነት ከእናንተ ጋር እንዲደርስ የደውል ምልክቷን መጫን አትርሱ በነገራችን ላይ ብሬክስ ሀበሻ እንግዲህ በትዳር ከኖሩ 13 አመታቸው ነው በዚህ ሰዓት 13 አመት አንድ ሰው ትዳሩን ይዞ ቀጠለ ማለት እጅግ በጣም ጀግና ናቸው ማለት ነው ገባችሁ ተናበዋል ማለት ነው ስለዚህ እንግዲህ ትናንትና ስለ ሴት ልጅ ክብር ስለ ትዳር ተነስቶ ተጠይቆ ነበር ብሬክስና የሰጠው መልስ እጅግ ብዙ ሴቶችን አስደምሟል ማለት ነው የልቤን የተናገርከው እንዴ ማን ነገረህ እስከ ማለት ድረስ ብዙዎች ደርሰው ነበርና የተናገረው ነገር ትክክል ነው ሴት ልጅ ክብር ትፈልጋለች ከሰው ፊት ከፍ እንዲያደርጋት ትፈልጋለች አዎ ይሄ ምክር ለነ አብርሽ ነው ማለት ነው ለነሱም ለሌሎችም የብዙ ቤቱን ያንኳኳል ብዬ አስባለሁኝ ማለት ነው ብዙ ወንዶችም እርግጠኛ ነኝ ከዚህ ከብሬክስ ምክር ይማራሉ ብዬ አስባለሁ ማለት ነውና እጅግ በጣም የብሬክስ ንግግር አስደምሞኛል ለምን እንደው ታውቃላችሁ በቃ ሴትን ልጅ በደንብ ነው የተረዳት ማለት ነው ገባችሁ ምንድነው ያለ እንደውም አኩርፋም እንኳን ይሁን ተናዳም እንኳን ይሁን እወድሻለሁ የኔ ውድ ምናምን ካላት ባንዴ ረስታ ሽምጥጥ አድርጋ ያኛውን በቃ ለምን ገደል አይገባም ማለት አንተ ጋር ፒስ ነው የምትሆነው አለ እና አውቆበታል 13 አመት አሁን እነሱ በትዳር ሲቆዩ መጋጨት የለሆነ አይደለም መጣላት የለሆነ አይደለም ሁሉም አለ ሲጀመር የሚዋደድ ሰው እንደውም ይጋጫል እኮ ይጣላል እና ግን ደግሞ እሷን በደንብ አንብቧታል ማለት ነው ሴት ልጅ ምን እንደምትፈልግ ጠንቅቆ ያውቃል እሷም ወንድ ልጅ ምን እንደሚፈልግ ጠንቅቃ ታውቃለች ማለት ነው እና እንግዲህ መጨረሻችሁ ያማረ ይሁንላችሁ ብሬክስ ብዙ ፈተናዎችን አይቷል ሁለታቸውም ብዙ ፈተናዎችን አይተው ነው እዚህ ደረጃ የደረሱትና ከዚህም በላይ እንግዲህ አብራችሁ የምታረጁ አብራችሁ የምትወልዱ የምትጨማምሩ ያደርጋችሁ አንድ ነው እንግዲህ የወለዱት 3 4ም ከዛም በላይም የሚወልዱ ያደርጋቸው ማለት ነውና መሲን ራሱ ቅናት ስላለባት መጥጣለች ምናምን እሱ ከሴት ጋር ነው የሚሆነው ጨፈረው እንደዚህ የሚሆነው በጣም ብዙ ነገሮች ይመጡ ነበር ያን ሁሉ ቺላ ከአረብ ሀገር ጀምራ ኢትዮጵያ ድረስ ዋጋ ከፍላ አሁን ላይ ደግሞ በዱባይ
ንግድ ከፍተው ንግድ ማለት ልብስ ቤት ከፍተው እየሸጡ ነው ያሉት። ጥበቦችን የመሳሰሉ ሽፎኖችን፣ ጣቃዎችን እየሸጡ ነው ያሉት እና ኑሮ በዱባይ አድርገዋል ማለት ነው። ይሄ ሁሉ ሲሆን ዝም ብሎ እንደ ቀልድ አይደለም፣ ብዙ ዋጋ ከፍለዋል ማለት ነው። እና አብርሽና ሩታም እንግዲህ ከዚህ ብትማሩ ደስ ይለኛል። አብርሽም ሴት ልጅ እንግዲህ ምን እንደሚያስፈልጋት፣ ምን እንደምትፈልግ፣ ምን ማድረግ እንዳለብህ አስረግጦ ነግሮሃል ብሬክስ ማለት ነው ከሰማህ። እና ይህንን ምክር ደግሞ ሰምተህ አሁንም ሳይረፍድ ብትተገብረውና እንትን ብትል መልካም ነው ማለት ነው። ካልሆነ እንግዲህ ምንም ማድረግ አይቻልም። የሰው ልጅ በሰዎች ይማራል፣ በራሱ እስከሚደርስ አይጠብቅም። ብልጥ ልጅ ማለት ነው። አንዳንዱ ደግሞ ከራሱ ህይወት ይማራል። ከራሱ ህይወትም ከተማሩ ጥሩ ነው። ብልጥ ግን ከሰዎች ይማራል ማለት ነው። እና ብሬክስ የተናገረው ነገር ብዙ ወንዶችን ይለውጣል። ኧረ እንደውም የሀገራችን ወንዶች ብዙዎች እንግዲህ እየተለወጡ እየተማሩ ነው ብዬ አስባለሁ ማለት ነው። አንዳንዶች ደግሞ መማር አይፈልጉም፣ ማወቅም አይፈልጉም። ሴት ልጅ ሁሌ ዝቅ እንዳደረጉ ክብሯን ከሰው ፊት እንዳዋረዱ ይኖራሉ ማለት ነው። በነገራችን ላይ አንድ ሰው ስታከብሩት ያ ሰው ካላከበራችሁ ራሱ ነው የሚዋረደው። እናንተን ያዋረዳችሁ ይመስላችኋል እንጂ የተዋረደው እሱ ነው። የሚስቱ ክብር ቢገባው ለራሱ ነው ማለት ነው። ራሱም ይከበራል። ስለዚህ ሚስቶቻችሁን አክብሩ፣ ዝቅ አታድርጉ፣ ሰው ፊት አትናገሩ፣ ተንከባከቧት። ብልጥ ሰው ሚስቱ ላይ ኢንቨስት ያደርጋል። ይህ ጅልጅላ አንፎ ደግሞ ከሌላ ሴት ጋር ኢንቨስት ያደርጋል ማለት ነው። ያለውን ንብረት ያለውን የፍቅር ቃላትም ይሆን በተግባርም ይሆን በምንም ይሆን በሁሉም ነገር ጊዜውንም ይሆን ሰዓቱን ሚስቱን ትቶ ሚስቱን እያስለቀሰ ከሌላ ሴት ጋር ጊዜ ሰጥቶ ያለውን ነገር ሁሉ ኢንቨስት ያደርጋል ማለት ነው። ያ ነገር መጨረሻው አያምርም። ብልሆችና ብልጦች ግን ኢንቨስት የሚያደርጉት ከሚስታቸው ላይ ነው። የእሷ ማጌጥ ለኔ ነው፣ የእሷ መደሰት ለኔ ነው እያሉ ማለት ነው። እሷ ተደሰተች፣ እሷ ፈካች ማለት ባጭሩ በእጥፍ ደግሞ ሴት ልጅ ለባሏ ትከፍለዋለች። ምንም ጥያቄ የለውም እኮ የበለጠ እጥፍ ድርብ አድርጋ ነው የምትከፍለው። እሱን ለማስደሰት የምትሞክረው በቃ ምን ልሆንልህ ነው የምትለው ባጭሩ። እና ወንዶች ብልጥ ሆኑ። ምንም አይነት ነገር ኢንቨስት ስታደርጉ ሚስታችሁ ላይ አድርጉ። ከትንሽ እስከ ትልቋ ቃላት ሊሰብራት ይችላል። ብዙ ነገሮች ሊሰብራት ይችላሉ። ገብቷችኋል? ትንሽ ተራ ነገር ደግሞ ቃላቶች ይጠግናታል ማለት ነው በዛው ልክ። እና እንደዛ ብታደርጉ መልካም ነው። ብሬክስ በጣም የማከብረው ልጅ ነው። በነገራችሁ ላይ መሲና ብሬክስ ደስ የሚሉ ጥንዶች ናቸው። ታውቁ ከሆነ ከበፊት ነው እንግዲህ ከሳውዲ ጀምረው ተፋቅረው እንግዲህ ተጋብተው ኢትዮጵያ ገብተው ብዙ ነገሮችን አሳልፈዋል እና ሁሉም ያውቃቸዋል። ተከባብረው ነው የሚኖሩት ማለት ነው። እና ብሬክስ የበለጠ እጅግ በጣም አከበርኩ ማለት ነው። የምር አከበርኩ። በቃ እንደዚህ ሌሎች ወንዶችም እንዲማሩ ማድረግ ጥሩ ነው። በተዘዋዋሪ ወንድ ልጅም ክብር ይፈልጋል እና ያው መከባበር መልካም ነው በሚለው ያዙት። ክብር ከመከባበር ከሌለ ትዳር አይቀጥልም። እሷ የምትናገረውን እሱ ካልሰማ፣ እሱ የሚናገረውን እሷ ካልሰማች ምኑን መከባበር? መሲና ብሬክስ እኮ እየተከባበሩ ነው። እሱ የሆነ ነገር ሲል እሷ እሺ በማለት እሱ የሆነ ነገር ሲል እሱ ደግሞ እሺ በማለት ነው እዚህ ደረጃ የደረሱትና 13 ዓመት በትዳር መቆየት ማለት በአሁኑ ሰዓት እጅግ በጣም ጎበዞች ናቸው። አሁን ላይ እኮ ስንቶች ናቸው? ኧረ ቤት ይቁጠረው ወር ራሱ አይቆዩም። በተለይ አሁን ላይ እና ከዚህ ንግግር አብርሃምም ተማር፣ ሴት ልጅ ምን እንደምትፈልግ። በተረፈ ወዳችኋለሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልኝ። ላይክ፣ ሰብስክራይብ ማድረጋችሁን አትርሱ።